በኃይሉ ዛሬም ለሳሚና ለብሌን እንዲሁም ለሰላም ትልቅ ወጥመድ ዘረጋባቸው። ሳሚ በቅርብ ለብሌን ስሉ ብሎ በመወጋቱ ሆስፒታል አገግሞ በመውጣቱ በጣም ደስ ይላል። ሆስፒታል ሲወጣም እንግዲህ እንክብካቤውን እንደቀጠለች ትገኛለች ብሌን። ሆኖም ግን ብሌን ሳትወገድ በመቅረቷ የተናደደው በኃይሉ ዛሬ ሌላ እቅድ ይዞ ወጥመድ ዘርግቶ በሰፊው ይንቀሳቀስላታል። ይኸውንም እንግዲህ ከዚህ በፊት አባቱን ያስወገደበትን ልጅ በመፈለግ አግኝቶ እሱ በኃይሉ ነበረ አባቱን ያስወገደበት። ምክንያቱም በስራ ጉዳይ ተገናኝተው እየሰሩ እያሉ ያ ሰውዬ ግን ስራውን እኔ 10% ብቻ ነው የምሰጥህ በማለት ሲናገረው በጣም ተናዶም ስለነበር እና በስከ መጨረሻም ጥሩ ገንዘብ ያስመጣልናል ብለው ያቀዱትን እቅድ እንግዲህ ይሄ ኃጢአት ነው፣ በፈጣሪ ያስጠይቀኛል አልሰራም በማለት ሲያፈርስበት በንዴት እንግዲህ ሽጉጡን ወልውሎ ሄዶ ሰውየውንና ወላጅ ሚስቲቱን ማለት ነው የሰውየውን ባለቤትን ማስወግዷቸዋል። ሆኖም ግን ይህንን ያደረገው ሳሚ ነው በማለት ወደ ሳሚ በማሳበብ ሳሚን እንግዲህ እንዲያስወግደው ለልጁ ከስንት ዓመታት በኋላ አስጠርቶታል በስልክ። ሆኖም ግን ሳሚን ቢሆን በልጅነቱ በአቶ በኃይሉ ወላጆቹን ያጣ ነው። ወላጆቹን በኃይሉ አስወግዶበት ከዛም በኋላ አድርግ ያለውን ወንጀሎች እያስደረገው ባለማወቁ ሕፃንም ስለነበረ ሲፈጽም እንደነበረና በኋላ ግን ለአቅመ አዳም ሲደርስ ነገሮችን ሲያገናዝብ ይህን ወንጀል አልሰራም ብሎ የበኃይሉ ጠላት ሆኖ ዛሬ ብሌንንም ከእናቷ ጋር ለማገናኘት የሚጥረው ሳሚ በሱም በበኃይሉ ቤተሰቦቹን ማጣቱን እየታወቀ ነው። ሆኖም ግን አሁን ያንን ደግሞ አምጥቶ ፎቶግራፋቸውን እንግዲህ በማሳየት ይህ ሳሚ ማለት አባትህን ያስወገደብህ ነው ተበቀለው፣ እንዲሁም ደግሞ የሰላምን ፎቶ በማሳየት ደግሞ ሰላም ማለት ደግሞ አንተ እናትና አባት እንዲወገዱ ትዕዛዝ የሰጠች ናት። ይቺ ደግሞ ብሌን ትባላለች። ይቺ ደግሞ ጠንቀኛዋ የሁለታቸውም የምንፈልጋት ናት ይቺ። ስለዚህ እነዚህ ናቸው ያንተ የቤተሰቦችህ ጠላቶች በማለት ያሳየዋል። እሱም አባቴ በፍትህ አጥተሃል፣ ፍትህ እሰጥልሃለሁ፣ እናቴም ደግሞ በቀልሽን እበቀልልሻለሁ በማለት በመተሳሳት መንገድ ሌላ አንድ ቅጥረኛ አምጥቶ እያሳደታቸው ይገኛል። ሆኖም ግን ሳሚ በሆስፒታል ባገገመበት ሰዓትና ደም በፈሰሰበት ሰዓት ብሌን ወደ ገነት ሆነ ወደ ዳንኤል ዳግም ስትደውል ማለት ነው ስልክ አልተነሳላትም ነበር። የዳግምን ስልክ ግን አንስቶ በፍጹም ስለ ሳሚ አትንገሪኝ፣ ስለ ሳሚ ማለት ምን ማለት ነው ለኔ የምታማክሪኝ? የፈለግሽውን ህፃን ልጅ አይደለሽም፣ ትልቅ ነሽ፣ ውሳኔሽን ወስነሻል፣ አትናገሪኝ፣ የማውቀው ጉዳይ የለም በማለት ስልኩን የዘጋባት። ከዛም ወደ ገነት ስትደውል ደግሞ ቃል ደግሞ አጋጣሚ መንገድ ላይ ወርቃ ስላገኘቻት ወደ ቤቷ ገነት ከወሰደቻት በኋላ ሰላምን ጠርታ ቃልን መንገድ ላይ ወርቃ አግኝቻታለሁ ነይ በማለት ወደ ቤቷ ትጠራታለች። በአንድ ላይ ሆነው እያሉ ቃል ከክፍል ውስጥ ከአልጋው ላይ ከገነት አልጋ ላይ ቁጭ በማለት ሰላምና ገነት ውጭ በመነጋገር ላይ ያሉ ድንገት ብሌን አሁንም ትድረሱልኝ በሚል ትደውላለች። በዛን ጊዜም እሷም ስልኩን አንስታ ትዘጋባታለች። ሆኖም ግን ገነት የዘጋችባት መሰላትና እንዴት በችግሬ ጊዜ ሊደርሱልኝ አይችሉም በማለት እንግዲህ ገነትንና ዳግምንም እሷ እንደ ጠላት አይታ ተናዳ ሳሚን ሆስፒታል አስገብታ እያሳከመች እያለች ሲሰሙ ግን ወደ ሆስፒታል ያመሩላታል። ሆስፒታል ላይ ግን በጣም በትንሽ ደቂቃ ባትደርሱ ኑሮ ሳሚ ህይወቱ ያልፍ ነበር ተብላ ስትባል ብሌን እንዲሁም አጋጣሚ በዛን ሰዓት አንድ ሌላ የተሞተ ሰው ስለነበር ሳሚ ነው ብላ በድንጋጤ አልቅሳ ወይኔ በእኔ ስበብ ነው የሞተው እያለች ስትናደድ ነበርና በአጋጣሚ ዶክተር ወጥቶ ሳሙኤል ምንም ነገር አልሆነም፣ ሌላ ሰው ነው ህይወቱ ያለፈው በማለት ሲነግራት በጣም ተደሰተች። ከዛም እየሮጡ ሲደርሱ ገነትን አሁን እኔ ብሆን ከሞትኩ በኋላ ነው የምትደርሽልኝ ማለት ነው እናቴ፣ ነገ ብሌን ሞተች ብለሽ ማልቀስ ብቻ ነው፣ ስደውልልሽ እኮ ስልክ አልመለስሽልኝም አንስተሽ ዘጋሽብኝ በማለት ስትናገራት ገነት ደግሞ ያላደረገችውን ነገር ስለነበረ ግራ ተጋባች። ወደ ቃል ማፍጠጥ ጀመረች። ሆኖም ግን እዛ ሆስፒታል ላይ ረብሻ መፍጠር ስላልቻለች ሁሉን ነገር አምቃ ዝም ስትል ከዛ በኋላ ሰላም ግን አጋለጠቻት። ይህንን ያደረገችው ይቺ የሸረኛ ልጄ ቃል ናት በማለት ስትላት እማዬ እንድታጋልጠኛለች
በማለት ቃንም ትናደዳለች። አንቺ ነሽ እንዴ? በአንቺስ አይፈረድብሽም። ሳሚን እንደሚሞት ስለምትፈልጊ ነው እርዳታውን እንዳይደርስ ያልገው። እንደ አንቺ ያልሆነው ፈጣሪ ግን አድኖታል በማለት ስትናገራት፣ ልጄ ምንም ነገር ስህተት እንዳትሰሪ በማለት ትላታለች። በዛን ጊዜም ገነት ተናዳ ብሌንን በጥፊ ያለቻት ምክንያት ምንድን ነው? አንቺ እናትሽ ልጅሽ እንዳልሆንኩ ልትነግሪ ነው ስትላት፣ ገነት እንግዲህ እንደ ወላጅ እናቱን ያሳደገቻት እንደሆነ ስታውቀው ነበር። እንዴት ለእናትሽ መልስ ትመልሻለች በማለት ብሌንን በጥፊ የመታቻት። ዳግምም እንደምንም ብሎ ከዛ መድኃኒት ለመግዛት ወጥታ ስትሄድ መንገድ ላይ ያገኛታል። ከዛ ብሌን አይደለች እቺ ወዴት እየሄደች ነው በማለት ትኩረት ሰጥቶ ሲመለከታት መድኃኒት ወረቀት ይዛ እየሄደች ነው። አንተ አሁን ምን ልታደርግ ነው የምትመጣው? እኔ እኮ ተወግቼ በእኔ ምክንያት ሳሚ ችግር ላይ ጎርቆና ብልህ እኮ አልመጣም ብለኸኛል። ስለዚህ አሁን አንተ ምን ልታደርግ መጣ? አንቺ ሳሚ ስሜት ያለሽ ስትፈልጊ በጉያሽ ትይዣለሽ፣ ስትፈልጊ አብረሹ ታመሻለሽ። እኔም እኮ ቦታ የለኝም በማለት የንዴቱን መናገር ሲጀምር፣ ዝም በል አንተ። ከዚህ በኋላ አንተና እኔ የሚያገናኘን ቀለበት ነው። በልብ ካልተሳሰርን በቀለበት መተሳሰሩ ጥቅም የለውም በማለት ቀለበቱን አውጥታ ትወረውርለታለች። ዳግምን በጣም ተናደደና በቅርብ ርቀት ገነት እየተመለከተች ነበር እና ገነት ስትደርስ አየሽ እማዬ ድሮን በሳሚ ቀይራኛለች ብዬሽ ነበር፣ ቀለበቱን አውልቃ ጣለችው በማለት ስትለው፣ ዝም በል ደግሞ ብሌንን የመናገር አንደበት የለህም በማለት በጥፊ ትለዋለች። እሷ ምን አደረግኩሽ ስትል፣ እሷ እኮ ህይወቷን ሊያጠፋት በኃይሉ በጩቤ ሊቀዳት ሲል እሱ ቀድሞ ወሱ ተቀዶ ሆስፒታል የገባው በብሌን ምክንያት ነው ሲለው፣ ይህ ምን አሳወቀ በማለት ሲል፣ ታዲያ ለምን አትረጋጋም ለምን አታቅም በማለት ገነት አሁንም በዳግም ላይ በጣም ቁጣዋን አበረታችበት። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን አደራ። ቀጣይ ፓርት ይዘን መጥተናል። በዚህ ፓርት እንግዲህ ለብሌን ብሎ የተወጋው ሳሚ በሰላም አገግሞ ወደ ቤቱ ወደ ሰላም ቤት ተመልሷል ማለት ነው። በአንጻሩ ግን በኃይሉ ዛሬም ሌላ ወጥመድ ዘርግቶባቸዋል። ይኸውም እንግዲህ ሳሚንና ብሌንንና ሰላምን እንዲያጠቃ ያደረገው አንድ ደግሞ ሌላ ያልታወቀ ሰው መጥቷል። ሚስጥሩን እሱ የአባቱንና የእናቱን ካስወገደበት በኋላ ነገሮችን ወደ እሱ በማመካኘት እንግዲህ እንዲበቀለው ሲያደርግ ልጁም እውነታውን ተቀብሎ ፎቶግራፋቸውን ይዞ እያሳደዳቸው ይገኛል። አሁንም በዚህም ጊዜ ዳግም ተናደደና ሆስፒታል ራሱ ቁጭ ብሎ ሁሉም አገግሞ ሲወጡ እኔ ልትያዘው ብላ ሰላም ሳሚን ልትይዘው ስትል እኔ ነኝ ብላ ተሽቀዳድማ ብሌን ያዘችውና ገድፋው ስትወስድ ዳግም በቅርብ ርቀት እዛው ቆሞ ይናደድ ነበር። በዛም ብስጭት ሁሉም ትተውት ጠረጴዛው ላይ ወጥተው ሲሄዱ ጠረጴዛውን በእጁ በመደብደብ እንግዲህ እጁን እንዲደማ አደረገ። ገነት መለስ ብላ እና ሰላም ሆነ ነው እጅህን ቢሉትም ሊናገር አልቻለም። በዛን ጊዜ ቃል ተጣሉልኝ ብሌንና ዳግም ተጣሉ ማለት ነው እያለች አይኗን ወደዛና ወደዚህ ሰዓት ታጉረጠርጥ ነበረ። ከዛም እንግዲህ ወደ ቤት እኔ እንዲሄድ አልፈልግም፣ ሳሚ ከሰላም ቤት እንዲኖር ፈቃደኛ አይደለም እያለ ዳግም ደጋግሞ ለብሌን ቢነግራትም ብሌን ግን ዛሬ በእኔ መስዋዕትነት አልፎ የነበረው ሳሚ ነውና አስታምመዋለሁ በማለት ወደ ሰላም ቤት ወስዳ ሾርባ ነገር አዘጋጅታ ልጁ መብላት ባይችልን ያበላዋለሁ እንኳ ስትል አይተዩ እኔ እመገበዋለሁ በጊዜ ቢላትም ሳሚ በፍጹም አንተ እኮ ታመሃል እጅህን ማንሳት አትችልም፣ ስለዚህ እኔ ነኝ የማጠጣህ በማለት በማንኪያ እያደረገች ስታጠጣው እሱም ዳግም እየተናገር እያየ አሁንም ይናደድ ነበር። ገነት ትዕግስትህን ተቆጣጠር፣ አንተ ሰው ነግሬሃለሁ፣ ምን ታድርግ ታዲያ ከዚህ በላይ አንተ ያላደረግከውን ነው እሱ ያደረገላት በማለት ገነትም በዳግም ላይ ነበረ ቁጣዋን እያበረታች ነበረው። ዳግምም በስህተቱ ሁልጊዜ እኔ ነኝ ጥፋተኛ ብሎ ቢመለስም መልሶ ግን ብሌንን በጣም ስለሚወዳትና ሳሚ ይቀማኛል ብሎ ስለሚገምት በፍጹም ሊረጋጋ አልቻለም። ከዛ ምን ልታደርግ መጣ? በቃ አንተና እኔ እኮ አልቆልናል፣ ቀለበቱን ነው ወሩሬልሃለሁ፣ ለምን መጣ ብላም አሁንም ቢሆን ብሌን ለዳግም ታፈጥበታለች። እባክሽ ተረጋጊ፣ እኔ እኮ አላወቅኩም ነበር፣ አሁን እናቴ ናት ሁሉን ነገር ያስረዳችኝ። አዎ እኮ ታዲያ የዛን ጊዜ እኮ አንተ እኔ እያወራሁህ ቶሎ ድረስልኝ እያልኩህ እኮ የኔን መድረስ ትተህ ስለሌላ ታወራለህ። ምንን መረዳት እኮ ያቃተ ሰዓት ነው፣ ጭራሽ ስልኩን ዘጋህብኝ በማለት ትናገረዋለች።
እኔ እኮ ምን ላድርግ ብለሽ ነው? ስለምወድሽና ስለማፈቅርሽ እንዲሁም ደግሞ ሳሚ ይቀማኛል ብዬ ከዚህም በፊት ስለዛተብኝ አሳይሃለሁ ብሌን እኔ ራሴ አድርጌ ስላለኝ ዛሬም ነገም አንቺ ደግሞ በትንሽ ነገር ትቀየሪያለሽ ብዬ ስለማምን ነው ቢላትም እኔ ማንነቴን አላወከኝም ማለት ነው። እኔ እኮ ብሌን ነኝ። ማንም በማንም ሊቀይረኝ የማይችል ነገር ግን ላደረገልኝ ሰው ውለታ ግን በውለታው መሰረት የምቆም ነኝ። ውለታ ሌላ ነው፣ ጋብቻ ሌላ ነው፣ ፍቅር ሌላ ነው። ሁሉም ቦታው የተለያየ ነው በማለት ትነግረዋለች። ሆኖም ግን ዳግም በፍጹም ይህን ነገር የተረጋጋ ሊቀበለ ጊዜው እሺ እያለ ቢቀበልም ስሜቱን ግን መቆጣጠር ስላቃተው በጣም ተናዶ ቀለበቱን ይዞ እንግዲህ ለእናቱ ነበረ አንስቶ የሰጣት። እሷም ቀለበት ልብን አያስርም ዋናው መተማመን ነው ያለችውን ቁጭ ብሎ ማስተንተን ጀመረ። እንግዲህ የዳግም ወንድም ነበር የዳግም ጓደኛ በሰዓቱ የደረሰላት። የዳግም ጓደኛም በሰዓቱ ደርሶላት አፍሮ ታስቶ ወደ ሆስፒታል ሳሚን እንዳዋሰዳት ይህን ሁሉ ሲሰማ እኔ ምን አይነት ሰው ነኝ እያለ ዳግም ራሱ መውቀስ ይጀምራል። ቢሆንም እንግዲህ ሳሚ በአሁኑ ሰዓት አገግሞ ከሰላም ቤት ቢቀመጥም አሁን እንግዲህ በኃይሉ ደግሞ በሌላ እቅድ የመጣባቸውን ፈተና እንዴት ሊቋቋሙት ይችላሉ የሚለው ከባድ ነው። ቃልንም አንቺ ለዚህ ነገር ለተንኮልማ የተሰራሽ ነች፣ ለጥሩ ነገር አትሰሪም እንጂ አንቺ ብዙ ነገር ከእኔ እንዲበላሽ ትጠብቂያለሽ፣ ግን እኔ እንዳንቺ አይደለሁም እወቂው፣ እያንዳንዱን ነገሮችሽን አውቃለሁ ከስተጀርባ የምታረጊውን በማለት እንደ በፊቱ ዝም ሳትል ብሌን ለቃልም መመላለሷን ቀጥላባታለች። ቃልም እንግዲህ አንድ ስህተት አግኝቼ በመሀል እገባለሁ እያለች ብትልም እስካሁን ደግሞ የምትገባበት ወጥመድ አላገኘችም። እስኪ ምናልባት አሁን በኃይሉ በዘረጋው ወጥመድ ደግሞ ምናልባት አዲሱ ልጅ ጋራ ደግሞ ተመሳጥራ ሌላ ነገር ተንኮል ሳትሰራ አትቀርም። ሆኖም ግን ይህ ልጅ ደግሞ በትክክሉ ሳሚን አግኝቶ ማን እንደሆነ ቢጠይቀው ሳሚ ደግሞ ሁሉን ነገር በልጅነቱ በአይኑ እያየ ብዙ ወንጀሎችን በኃይሉ ሲሰራ ያየ ለዛም ግዴታ አስገድዶት ተባባሪ እንዳደረገው ስለሚያውቅ በትክክል ከጀርባ ሳይመታ ቢመጣበት ሊስማማሉ ብለን እናስባለን። ግን ብሌንና ሰላም አሁንም ቢሆን ምንም ነገር እንዲደርስባቸው ፈጽሞ አንፈልግም። ሳሚም ቢሆን እንግዲህ ብሌንን ለማግኘትና ሰላምና ብሌን እናትና ልጅ ለመሆናቸውን ለማረጋገጥ ነው ሁሉ ጥረት እያደረገ የሚገኘው። የጋብቻውን ነገር እንግዲህ ለፈጣሪ እንተወውና አንዲት ሴት ልጅ ብዙ ያጫታል አንድ ያገባታል ይባላል። ስለዚህ የተፈጠረላትን ለእነሱ የሚሆነውን ብሌን ማግባቷ የማይቀር ነው። ሆኖም ግን በአሁኑ ሰዓት የሚያስፈራንና የሚሆን አሳሳቢ ሆነብን ይህ አዲስ በቀልን ይዞ የመጣው ልጅ በኃይሉ መንገድ የመጣው በኃይሉ የማይታክተው የገዛ እህቱን እንኳ አሳልፎና የእህቱን ልጅ አሳልፎ እየሰጠ ይገኛል። ይህ ነገር ሰው ልጁስ ይሳካላታል የሚለውን በቀጣይ የምንመለከት ይሆናል። ውድ ተመልካቾቻችን እስከዛው እናንተም ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።